ክፉና ደጉን በደንብ የምታውቂ ነሽ። ምናልባት እንዲህ አይነት ክፉ ነገሮች ወጥተዋል ምናምን የሚባለው ነገር ካለ ብልጠት ካለ ወይም ሌላ ሰው ደግሞ እየተገፋፋ ወይም ደግሞ ካላት ፍቅር ካለሽ ፍቅር ሁሉ ነገር ሊያስቀይማችሁ ይችላል። ከዛ አንጻር ምንድን ነው መሆን ያለበት? ጆከር እሰማለሁ፣ ሚውት እያረገኝ ነው። እሰማለሁ። ይሰማል ሄኖክ። ኦኬ፣ ግን ለእኔ ሚውት ያሳየኛል እና ይሰማል። ምን ለማለት ነው? እኔ አንድ ነገር ልንገራችሁ። ዱባይ ላይ አንዲት የአማራ እህታችን ነች የኔን አይዲ እና ፓስፖርቴን የለጠፈችው። የሰው ፕሮፋይል መለጠፍ በጣም ያስቀጣል፣ ይታወቃል። ሰውን እንዲህ አድርጋለሁ ምናምን ዛቻ ጥሩ አይደለም። ያንን ደግሞ ቲጂ መረዳት ያስፈልጋል። ታላቅ ነሽ፣ የሀገሩን ባህሪ ታውቂያለሽ። ቃልም ደግሞ አብረሽ ከበላሽ ከጠጣሽ ያለውን ነገር ዛሬ ያገኛችሁ አጣችሁ፣ ነገ ታገኛላችሁ፣ ነገ ታጣላችሁ። ግን እንደ አንድ አማራ እንደ አንድ የሰፈር ሰው እንደ አካባቢ ሰው ተመካክራችሁ ልምድ ተለዋውጣችሁ በምን ክፉ ደጉን መነጋገር እና በምን አይነት ሁኔታ እንሄድ፣ እንዴት እንወቃቀስ፣ በውስጥ የሚወቃቀሱ ነገሮችን እዚህ ጋር መታችሁ ከመነጋገር ይልቅ ለሚዲያ ፍጆታ የቀረቡ ቢሆንም እንኳ ብልጥ ሆናችሁ እናንተ አዎ እንዲህ ተሰምቶኝ በተበሳጨች ተናግሬያለሁ። እንደነገርኳችሁ የኔን አይዲ እና ፓስፖርት የለጠፈች ልጅ ለምን እንደዚህ ያደረግሽ ስላት ምንድን ነው ያለችው? አይ እንዲህ እኮ ጎንደርን ትሳደባለህ ምናምን ብሎኝ ነው እና እንዲሁ ይቅርታ አድርግልኝ በፈጠረ ሎኬሽን ላኩለት ምናምን ሁሉ እያለች ነበር። ካድሬ የሚሰራብን ስራ በጣም አደገኛ ነው። እኔ ግን ለአንድ አማራ ብዬ እየጮኩኝ በስደት እየተንከራተትሽ ምን ብዬ አንቺን እከስሻለሁ አልኳት። በከሳት ዱባይ ታውቃላችሁ አይታሰሩም። አንድ ቀን ቢያስሯችሁ ነው፣ ከዛ ወራ ዲፖርት ነው የምትደረጉት። እናውቃለን። ሁላችሁም ያላችሁበትን ወይ እናውቀዋለን። ስለዚህ ከዚህ አንጻር ያላችሁት ስደት ነው። ክፉ ደጉን ተነጋግራችሁ አብሮ የምትኖሩ ሰው ናችሁ። ካለበለዛም ደግሞ ይሄ ቂማችሁ ኢጓችሁ ምናምንን እስኪል ድረስ ኪፕ ዲስታንስ በርቀት ኖራችሁ ነገ ከነገ ወዲያ እርስ በርሳችሁ ውስጣችሁ ጸጸቷችሁ እንትን ሲል በአካል ትገናኛላችሁ። በእርቅ ጉዳይ ግን ለጠላት ለማሳፈር አንቺ እንዲህ አድርገሽብኛል፣ የባሌን የሚስቴን ፎቶ ለጥፈሻል፣ የጓደኛዬን ማህበረሰብ የቲጂ ማህበረሰብ የቃል ማህበረሰብ ነው፣ የቃል ማህበረሰብ የቲጂ ማህበረሰብ ነው። እንደዚህ አይነት ውስጥ አትግቡ። ከብልጠት ጉዳይ ምናምን አንዳንድ ነገሮች ሊነጋገሩ ይችላሉ። ሄኖክ 30 ሰከንድ ስጠኝ እስኪ። ይጫረስ አይነት ነው ጨዋታችሁ። ይህን ነገር አስባችሁ በቃ ነገሩን ትታችሁ የማንም ሰው መሳሪያ እና መጠቀሚያ አትሁኑ። ሁለታችሁ ሌላ አጀንዳ ወይታ የተቀበላችሁት አጀንዳ ካለ ነገሩን ሁለታችሁ፣ አዘርዋይስ ግን ተውት፣ በቃ ፍቱት። ሁለታችሁ አታክሩት ነገሩን። እሺ፣ አይ ወንዴ ላይ እኔ ልጨምርላችሁ። በመጀመሪያ ደረጃ ማህበረሰባችን ምን ላይ እንደሆነ ታውቃላችሁ። ሁለተኛ በእናንተ የተነሳ ሌላ አጀንዳም እንዲፈጠርም አንፈልግም። ሶስተኛ ነገር እናንተ ከማህበረሰብ በታችና እዚህ ካለው በላይም አይደላችሁም። አሁን በንግግርና በጸብ መካከል ላይ ይህን ብለሽኛል፣ ይህን ሰድበሽኛል፣ ማንጓጠጥ፣ ማሽሞር፣ የተለያየ ነገር አሁን ቲጂ የሚያነሳችሁ አስገድ ልክ ጸብ ውስጥ ስገቡ ብዙ ነገር ይመዘዛል፣ ብዙ ነገር ትባባላላችሁ። የአንድ አካባቢ ልጆች ናቸው። ቤተሰብ ድረስ በእናንተ የተነሳ ቤተሰብ ወርዶ ሌላ ጸብም እንዲመጣ እኛ እዚህ ተቀምጠ ሚዲያ ላይ በተነሳ ሌላ አማራ የለም ሚዲያ ላይ ያስታርቋቸው የሚባልም ነገር ስላለ እናንተ ከማንም አትበልጡ። ቃልም ሆንሽ ቲጂም ለጥፈሽ የገባሽው ፎቶ ቃልም የለጠፍሽው ፎቶ ይኸውላችሁ፣ ለእነሱም ክብር ሊኖራችሁ ይገባል። አሁን የምንፈልገው ከእናንተ ምንድን ነው? ይቅርታ ተባብላችሁ በይቅርታ እንድትለያዩ። አስገድልሻለሁ። አንቺ ቃል ልታስገድይ አትችይም። ቃልም አንቺ ልትገፋና ልታንጓጥ የአንቺን ገመና አውጥታ ወደ ሚዲያ ፍጆታ ልታውል አትችልም። በዚህ ልክ ግን 7000 ሰው ተሰብስቦ መደመጥም መነጋገርም የለብንም። አበራ የምትለው ካለ በልና ይቅርታ ተባብለው እናለያያቸው። ሰላም ብያለሁ ሁላችሁንም ከላይም ከታችም ያላችሁት። እኔ ማለት የምፈልገው አሁን እናንተ የመጣችሁበት አካባቢ ሁለታችሁም የአንድ አካባቢ የአንድ ሰፈር ልጆች ናችሁ እንደሰማሁት።
እግርና እግርም ይጋጫል። ያው የሴት ጠብ መቼም የሆነ ነገር ሲባል እንደዚህ በያት እንደዚህ በል ምናምን የሚባል በመሀል ሊገባ ሊችል የሚኖር ሰው ሊኖር ይችላል። ግን ያንን መስማት ሳይሆን አሁን ማህበረሰባችን ያለበት ችግር ምንድን ነው? ይሄ 7000 ሰው ቁጭ ብሎ ስላለብን ችግር የምንወያይበት ነገር ነበር። አማራነት እንዴት ማስኬድ አለብን? እንዴት ለወገኖቻችን በምን ምክንያት መድረስ አለብን? ከዚህ በፊት ያሳለፍነው ችግር ምንድን ነው? ለወደፊት ብለን የምንወያይበት መድረክ ነበር መሆን የነበረበት እንጂ ሁለት ታማቾች ተጣልተው አንቺ ተይ አንቺ ተይ እያልን ጊዜያችን የምናጠፋበት አይደለም። ስለዚህ ማገዶ አትፍጁ። ያለፈ አልፏል። አንቺ ማትድረሽ ከቻላችሁ ሰላም አውርዳችሁ እንድትለያዩ ነው የምፈልገው። ከዚህ ውጭ ግን በየቀኑ ሁለታችሁም እየወጣችሁ አንቺም በቤትሽ አንዳችሁ ስለ አንዳችሁ የምታወሩት ነገር አጀንዳ እየሆነ እየሞተ ባለብን ህዝባችን ላይ እንድትቀልዱ አልፈልግም። ሁለታችሁም እኩል ለእኔ እህቶቼ ናችሁ። ነገር ግን መብቃት ባለበት ነገር ላይ እንዲበቃ እንፈልጋለን ሁላችንም። ስለዚህ ይህን ማወቅ መቻል አለባችሁ። ለህዝባችሁ ማሰብ መቻል አለባችሁ። ሰው ስንት ነገር ይባባላል። በቃ ቀላል ነው። እህታማቾች ናችሁ። ነገሩን በሰላም በቃ ሶሪ አጥፍቼ ከሆነ ይቅርታ፣ አስቀይሜሽ ከሆነ ይቅርታ ተባብላችሁ ነገሩን ዘግታችሁ እንድትሄዱ ነው የምፈልገው። አመሰግናለሁ። ዘክሪ አበራ፣ እዚህ ጋር የሆነ ነገር አንስተሃል። አትድረሽብኛል ነው ወደው ሳይሆን ተገደው ሰላም ፈጥረው ነው የሚወጡት። ይቅርታ ተባብላችሁ ነው የምትወጡት። ማን 2000 ከማንም አትበልጭ። እኔ እንደዚህ ሆኛለሁ እንደዚህ ነው የሚፈርድሽ። ያነታች ያለው ወገንሽ ነው። አንቺም እሷ ላይ ምንም አይነት ጉዳት ልታደርሽ አትችይም። አንቺም እሷ ላይ ሁለታችሁም ምንም አይነት ልትጎዳዱና ልትገፋፉ አትችይም። በእናንተ የተነሳ ግን ትልቅ የሆነ አጀንዳ ሊፈጠር የተፈለገ ነገር አለ። እሱም መቁረጥ ስላለብን ዛሬ ወገናችን ምድር ላይ እየሞቱ ነው፣ እያለቁ ነው። ማነው ኮመንት የሚከፍተው? አንቺ ጽጌ ለምንድን ነው ኮመንት የሚከፍች? ስርዓት ይኖራችሁ። እኔ ቤት ላይ እንደዚህ አይነት ቀልድ የለም። ስለዚህ ስንት ዋጋ እየከፈሉ ዛሬ ድላችንን ማውሳት ሲገባን ስለ እናንተ እዚህ ላይ ተሰብስበን ማውራት ራሱ ለእኛ ለምን እኛ ይህንን አጀንዳ እንሆናለን ብላችሁ ራሳችሁ ሚውት አንስታችሁ ይቅርታ፣ ኧረ እኛ ከህዝብና ከእናንተ አንበልጥም ይቅርታ ተባብላችሁ መውጣት የነበረባችሁ ልጆች ናቸው። ለእኛ እዚህ ላለ ነው ለሁላችንም ትንንሾቻችን ናቸው። እዚህም ደረጃ እንድንነጋገርና እንድትመከሩም አንፈልግም። ሚጣ አንቺ ነሽ የቀረሽው። ሀሳብ አለሽ ያግና ወደ እነሱ እንድንሄድ። አይ እኔ ብዙም አልልም፣ ግን አንደኛ ነገር ስደት ላይ እህትማማቾች ናችሁ እናንተ አይደለም። አንድ አካባቢ ተወልዳችሁ አድጋችሁ አንድ ሰፈር እንደ አማራ የአማራ ልጅ አማራ መደገፍ አለበት ብዬ የማምን ሰው ነኝ እኔ። በዚህ ሰዓት አጀንዳ መሆን ያለበት ሞታችን የአማራ ህዝብ እልቂት እንጂ አንቺ 2000 ሰው ይዘሽ አንቺ 3000 ይዘሽ አንቺ 1000 ሰው ይዘሽ አየሩ እንድትይዙት እኔ ፐርሰናል አልፈልግም። ጎበዝ ልጆች ናችሁ፣ የአማራን ባህል የምታስተዋውቁት። በዚህ ደረጃም ተጠርታችሁም የኛው ስለሆናችሁ ነው በዚህ ደረጃ እንጂ በዚህ ደረጃ እናንተን አጀንዳ አድርጎ ጊዜውን ሰጥቶ የሚያወራ የለም፣ የግል ጸብ ስለሆነ። ስለዚህ እህትሽ ነች አንቺኛውም እህትሽ ነች። እዚህ በስልክ መጨረስ ትችሉ ነበር፣ በውስጥ መጨረስ ትችሉ ነበር። እሱ ደግሞ ካልሆነ ይዛችሁት መታችኋል። ይሄ ነገር ዛሬ ተፈቶ በሰላም ነገ አንዷን ቢያማት አንዷ ጠያቂ፣ አንዷ ሰው ቢያጠቃት አንዷ ተከላካይ መሆኑ እንጂ ያለባችሁ በዚህ ደረጃ መምጣት የለባችሁ። ስለዚህ እህትሽ ነች፣ ባላገሯም ቃልም ደብረ ወርቅ እህትሽ ነች። በቃ ሰላም ፈጥራችሁ ፍቱት። እኔ የአማራ ህዝብ ሞት እንዲነገር ነው የምፈልገው እንጂ እንትናን ፎቶ አወጣ በአማራ ልጆች እንዲወራ አልፈልግም። በቃ ህዝብ እያለቀ ነው፣ ህዝብ እየተራበ ነው፣ ሴቶች እየተደፈሩ ነው። እናንተ ሰላም ያለበት ቦታ ስላላችሁ ሊሆን ይችላል፣ ግን እዛ እየተደፈሩ ነው፣ ሴቶች እየሞቱ ነው፣ ህፃናት በረሃብ እያለቁ ነው፣ ሰው እየሞተ ነው በድሮን። ስለዚህ አጀንዳ እያረጋችሁ እንትን አትበሉት። አሁን ሰላም ፍቱ። ጥሩ ወንድሞች አሏችሁ እዚህ ጋር እነ ወንዴ ኢቨን በውስጥ መጨረስ ችሉ ነበር። መታችሁ ጆከር እንደዚህ ያስቀየመች እንደዚህ አርጋኝ ብትሉ በውስጥ ቴሌግራም ግሩፕ ተደርጎ ይፈታ ነበር። ግን ይዛችሁ ስለመጣችሁ
አሁን ላይ በቃ ፍቱት። የህዝብና የህዝብ ወሬ እንዲሆን ነው የምፈልገው እኔ እንደ አማራ። ወይ በካልቸራችሁን ታስተዋውቃላችሁ እንደምታስተዋውቁት አለቀ። ሌላው ደግሞ ፖለቲካውን ይሰራል። አሁን ግን 2000 3000 ሰው እየያዛችሁ ፖለቲካ እንኳን አይሰራም። ምክንያቱም ሰው እናንተ ጋር ነው፣ አማራ ልጅ እናንተ ጋር ነው፣ ሰው ወሬ ስለሚወድ ማለት ነው። አመሰግናለሁ። አሁኑኑ ይቅርታ ተባባሉ፣ ፍቱት። ይቅርታ ስትባባሉ ደግሞ ከልብ መሆን አለበት። ቂም ተይዞ ምናምን የለም፣ ከልብ በቃ እህትሽ ነች እህቴ ነች ተባብላችሁ ፍቱት። ምክንያቱም ይሄ አጀንዳ ያስጠላል። ነገ ደግሞ ትንሽ ቆይቶ የጎጥ አጀንዳ ይነሳል። ስለዚህ መቆም አለበት። አቁሙና ሰላም ፍጠሩ። ቴንኪው ጆካ። እናመሰግናል። ይሄ ለእኛም ለማህበረሰባችንም ለሁሉም ጉዳት ስለሆነ ሌላ ሰው ጋር ገብቶ በፍርድሽን ያዥ ይህን ብለሽ ይህን መረጃ አምጪ ቮይስ አንቺ ይህን አድርግ እያልን ልናካስ አይደለም የገባን። ሁለታችሁም አማራ ናችሁ። አማራ ላይ የሚደርሰውን ችግር በደንብ ወንድሞቻችሁ እህትሽም በአጠቃላይ እየተናገሩ ያሉት እየሰማችሁ ነው። ስለዚህ እናንተ ከማህበረሰብ በታች እንጂ ከማህበረሰብ በላይ አይደላችሁም። ቅድምም ተናግሬያለሁ። ሁለታችሁም ወዳችሁ ሳይሆን ተገዳያችሁ ትታረቃላችሁ። ሞኒካ አለሽ? እሺ ላውራ ጆከር አንዴ ግን እኮ ከልብ ይቅር እንድንባባል አንድ ጊዜ አንድ ጊዜ የሚወጣል ብዙ የሚያደምጡን ትልልቅ ሰዎች አሉ። በታች በስህተት የሚወጣ አንስታችሁ መጥፎ ነገር ሌላ ነገር ለመናገር እኔ ነጥብ አስጥዬ የበላይነት አንቺ ነጥብ አስጥለሽ ትላንት አብራችሁ እየበላችሁ ከአንድ አካባቢ የመጣችሁ አማራ ናቸው። አንድ ሰዓት ላይ አብራችሁ የበላችሁ የጠጣችሁ ናቸው። ሁለተኛ ነገር ደግሞ አንቺ ትብሽ እኔ ልብስ እየተቀያየራችሁ አንድ አልጋ ላይ አንድ ቤት አብራችሁ በገመናችሁን አብራችሁ ስትቀየር እህትማማቾች ናችሁ። ይህ የዛሬ ስትጣሉ ሌላ ሰው መካከላችሁ ገብቶ የሚያገፋፋውን ነጥብ እንዳጥይ ምናምን የሚባል የለም። ሁለታችሁም ወንድሞቻችሁ ጋርና እኛ ጋር ነው ያላችሁ። የምትሉትም ነጥብ የለም፣ የምታነሱትም ነጥብ የለም። ሞኒካ ቀጥይ እስኪ የምትይው ነገር አለሽ? ምን አልከኝ ጆከር? የምትይው ነገር አለሽ በእርቁ መካከል? አዎ ብዙ እኮ ባይገባኝም እንደተጣሉ ግን ገብቶኛል። በእውነት እናንተ ትናንሾች ናቸው የምትመስሉ። ስደት ላይ ደግሞ ታውቁታላችሁ። እንዲያውም ማንችለው ሆነን ነው እንጂ እዚህ ስደት ላይ በተለይ እዚህ እኔ የምኖርበት ሀገር ቢጣላህ ራሱ የምታጣበት ጊዜ አለና ስለዚህ ነገ ምን እንደሚያጋጥም አይታወቅም። ስለዚህ እናንተ ደግሞ ሁለታችሁ ወንድማማች እህቶቻችሁ ስለሆናችሁ በቃ በእግዚአብሔር ስም እኔ በማርያም ይዣችኋለሁ። አሁን ከልብ ታርቃችሁ ከዚህ መውጣት አለባችሁ። ምክንያቱም የነገ ሰው እንዳንሆን እንችላለን። ነገ ምን እንደሚያጋጥም አናውቅም። ስለዚህ ሁለታችሁ አማራ ሆናችሁ እዚህ ስትጣሉ ለነዚህ ብቻ ሳይሆን አሁን የአማራ ሕዝብ እየተገደለው ነው። አማራ ሕዝብ እየተገደለ ምን እንደፈሰሰው ሚዲያ አላውቅም። ሴቶቹ እንዳለ እየተጣሉ ነው ማለት ነው። ስለዚህ በእናታችሁ እናንተ ስትጣሉ በቃ የአማራ ድምፅ እየተረሳ ስለሆነ እናንተ ተዋደዱ፣ እርቅ አድርጉ። በቃ ወዳችሁም ጠላችሁ እህትሽ ናት በቃ። ስለዚህ እኔ ወዳችኋለሁ፣ አትጣሉ። በስደት ላይ ናችሁ ያላችሁ። የሆነ ነገር እዛ ወድቃ ብታገኛት አንቺ ነው መታነሻት፣ እሷም አንቺ ነው መታነሳሽ። ስለዚህ በቃ ይቅር ተባብላችሁ እዚህ 7400 ህዝብ ያለ የእናንተ ፍቅር ነው እዚህ ያመጣውና በቃ ተጣርቃችሁ ሶሪ ተባብላችሁ ይሄን ነገሩ ዝጉት። እኔ ደግሞ ውድድ አደርጋችኋለሁ። እሺ ጆከር ይሰማል ወንዲ አጠቃለውና ወደ እነሱ ወደ ሰላም መባባል እንዲገቡ አይ ቲንክ ኖርማሊ እንዲያርገሽኛል የሚለውን ነገር ቅድምም ነግሬያችኋለሁ። ወደ መነጋገር ሄዳችሁ አይ ቲንክ አትስማሙ። ስለዚህ ኖርማሊ ከመነጋገር ይልቅ ኦነስትሊ የምነግራችሁ የሆነ ሁለታችሁ ላይም ላይ ኦልሬዲ ስህተት አይተናል። ሁለታችሁም ላይ ነው ያየን ስህተት። ስለዚህ ያንን ነገር አንዳችሁም አሸናፊ መሆን አትችሉም። ቲጂ ላይም ቃል ላይም ችግር አለ። ያ ችግር መጥራት የሚችለው በቃ እኔ ጋር ያለውንም ፈትቻለሁ፣ አንቺም ጋር ያለውን ፍቺ። በቃ ከዚህ በኋላ እህቴ ነሽ እህቴ ነሽ ተባብላችሁ ዝጉት እንጂ
ከዚህ በኋላ ስለ መመላለስ እና ዲቴል ወደዛ ወደ ውስጥ ከሄዳችሁ መግባባት አትችሉ። አረ ንገረን ካላችሁ ልንገራችሁ ከፈለጋችሁ። ኦልሬዲ ያየነውን እኛም አይተናል። ኖርማል እየሰማናችሁ ነው። በቃ ስለዚህ ወደ ማይሆን ነገር አሁን መመላለሱን አሁን ጆከር መመላለሱን አስፈላጊ አይደለም። እንደ መግቢያ እንጠቀመው እንስማቸው ብለን እንጂ መመላለሱ ለእኛም አይጠቅመን። በመጀመሪያ ደረጃ ሁለታችሁ አብራችሁ የኖራችሁ በጣም በመካከላችሁ ብዙ የምታውቁት ከምድር ጀምራችሁ ከቤተሰባችሁ ጀምራችሁ ብዙ የተሳሰረ ጓደኛሞች ናቸው። ለምን እዛ መካከል ላይ ለምን ወደ ቤተሰቦታች ላሉት መካከል ላሉ ጓደኛ አለቀቃችሁ? ለምን ለሚዲያ ለጥላት በዚህ ልክ እንድንሰበሰብና እኛ ጋርስ እንድትመጡ ለምን ትደርሳላችሁ? እዛ ለሚሞተው ወገናችሁ ሳታስቡ ሁለታችሁ ስትጣላችሁ አንቆ አሁንም ወደ መንካሰስና ወደ መዘራዘር ነው የምትገቡት። እኔ ለወርድ ነው የቤቱ ጉድሽን